አንድ ይኸውልህ ሰማኝ አውርተን ያለውን ነገር እንመጣለን። የራሴ ላይ የተበደልኩት ነገር የሆንኩት ነገር ማድረግ አለብኝ። እሱ ነገር ላለማድረግ ግዴታ ካደረኩ እሱ ነገር ላለማድረግ ደግሞ መራቅ አለብኝ። ከዚህ ራሴን ማረጋጋት መቻል እፈልጋለሁ። ጠዋት ማታ እኮ አታየውም ሰውዬውን። ስለዚህ ያብ ተረጋጋ። ምን እንደሆንኩኝ አንቺ አልገባሽም። ይኸውልህ ትምጣና አትሊስት ትምጣና ናቆያ በቃ ያለውን ነገር ማውራት አለባቸው። አውሩ በቃ ምንድነው ላውራ የምችለው ከእሷ ጋር? ምን ላውራ እችላለሁ? እኔ እንደዛ አደረግኩት በቃ አንተ የኔ ፍቅር እንዲገባ ስለፈለኩ ብቻ ነው እንጂ ከእሱ ጋር ምንም ነገር የለኝም። የእውነት ምንም ነገር የለኝም። እውነት እኔ እንደሚፈጠር አቅ ነው። ተነሽ የለም ተነሽ። በእናትህ እንደዚህ አታደርግ። በቃ የትም አትሄድብኝ። እኔ በጣም ነው የምወድህ። በቃ እኔ አንተን ማጣት አልችልም። አውቃለሁ፣ በድዬሃለሁ። በቃ ይቅር በለኝ። ምን ማለት ነው? ያው ምን ማለት ነው? ንገረኝ። ምን ማለት ነው? ምን ማለት ነው? ወዴት ነው የምትሄደው? ያው የትም አትሄድም። እኔ ሌላም መቃባት ውስጥ ሌላም ነገር ውስጥ መግባት ይችላል፣ ግን እሱ ሁሉ አስፈላጊ አይደለም። ገብቶሃል? የራሴን ህይወት ነው ማበላሸው። የማልፈለግበት ቦታ እኔ ራሴ ሲገመት ተገኝቼ ማለት አልፈልግም። ያ በቃ ይኸው እዚህ ጋር ሰው የለም። እዚህ ጋር ያለውን ነገር እንድናወራ ፈልጌ ነው። እኔ አልተጎዳህም ምናምን እያልኩ አይደለም፣ ተጎድተሃል። ሄለንም አላጠፋችም እያልኩ አይደለም። ግን አንዳንዴ በቃ እኛ ሰዎች ስንባል ልክ የሚመስለን ነገር አለ። በቃ በህይወታችን ውስጥ እሷ አሁን እያደረገች ያለችው ነገር በቃ ለእሷ ልክ መስሏት ሊሆን ይችላል። እኔም መጀመሪያ ቅድም ለእነሱም እየተናገርኩኝ ነበር። ሁሉም ነገር በቃ ጀስት አንተን እንትን ለማለት እንጂ ምናምን እኛ እንደዚህ ለማድረግ ነው እንጂ ሄለን ከልቧ አይደለም ብዬ ያሰብኩት ነገር ነበር። ግን የትላንትናው ነገር ከተፈጠረ በኋላ የልጁ አላማ ምን እንደሆነ ግልጽ አልሆነም። ሶ ምንድነው አሁን እኔ አንተም እውነት ይኖርሃል እና እንዳይደብርክ ሄለንን ጠርቻታለሁ። ሄለን የጠሯት ማለት ነው። አትሊስት መስማማት ባትችሉ ተነጋግረህ ያለውን ነገር በትዕግስት ትሄዳለህ ብዬ ነው እሷን የጠሯት። ገብቶሃል አይደለ? አስፈላጊ አይደለም። በቃ እሱ ሁሉ ነገር አስፈላጊ አይደለም። ገብቶሃል? እኔ መጀመሪያም አንተ እንዳልከው አዳምጠኝ። እኔ እና አንተ እንዳልከው ይመስለኝ ነበር። ገብቶሃል? መጀመሪያ ላይ ሄለንን ለማናደድ ብላ ሌላው እንዳመጣ ምናምን ትንሽ ጊዜ ነው የሚወስደው። ከአንድ 4-5 ቀን በላይ አትሄድም። ከዛ በኋላ ይቅርታ ተባብለን እንመለሳለን ነበር ሀሳቢ። ግን ከቀን ቀን እያየሁ ነው፣ ከቀን ቀን እየባሰ ነው። ከቀን ቀን የሆነ ቀን ጭራሽ ሌላም ነገሮች እየተፈጠሩ መጡ። በዛም ንዴት ነው ልጁ ደውሎ ሲቀጥረኝ ሄድኩኝ። ጭራሽ ያልጠበቁት ነገር ነበር የተፈጠረው። ኦኬ ችግር የለውም እሱ ገብቶሃል? ምንም አልሆንም፣ ችግር የለውም። እሱን ደግሞ ሾም በሾም መመለስ አቅቶኝ አይደለም አሁን ግን እኔ ራሴን ለማረጋጋት ያክል ነው። ለትንሽ ጊዜ በሳምንት ምናምን ነው ቆየው ወጥቼም ያን ያክል አይደለም፣ ራሴን ለማረጋጋት ያክል። ምክንያቱም ነገ ወደ ሌላ እርምጃ ብሄድ ሄለን አይደለችም የምትጎዳው። ገብቶሃል? እኔ ነኝ የምጎዳው። እሱን አስቤ ነው እንጂ ሌላ ነገር ማድረግ ጠፍቶኝ አይደለም። ለራሴ ስል ነው። ገብቶሃል? ራሴን ለማረጋጋት እና በአዲስ መንፈስ ተመልሼ ኖሮዬን ለመቀጠል ከዚህ በላይ ግግም ብዬ ራሴን ማጣት አልፈልግም። ሄሉም ሰምታታል። በዛ ሰዓትም ነገሮችን በሰላም መፍታት ነበር ፈልገው እያለች የነበረው። ገብቶሃል? ስለዚህ ምንም ማልፈለግበት ያክል ጥብቅ ብዬ ህይወቴን እስከ ማጣት የሚያደርስ ደረጃ ላይ መድረስ አልፈልግም። እያየሻት በቃ ገብቶሻል? ሁላችን ነው እሷ ችግር አይደለም የሰውየው እኔ ከሰውየው በላይ በነገራችን ላይ ሄሉ ልክ ስለያዘን ነው ታውቃላችሁ። እንዳልከን ራሱ አንድ ጊዜ በሆነ ነገር ተካይታ በአርባ ምንጭ ገጠር ሄዳ እንደዚህ አድርጋ ነበር። ግን የአሁኑ ደግሞ ይሄ ልጁ ምን እንደሆነ አስተሳሰቡ አይዶን ነው እንዴት እንደተነጋገሩ ባይገባኝም መደባደብ የደረሱበት የሄሉ ልቧ እንትን ምን እንዳየ አይዶን ነው። ብቻ ለንግግር ነው ጉዳይ። በጣም የሚገርምሽ ነገር በጣም ከሰውየው በላይ የሄለን ንግግር በጣም ነው የሰበረኝ። ከግልጹን ስነግርሽ ማለት ነው። ንግግሯ ቢያንስ እኮ ምንድን ነው የምትይኝ? ቆይ አንቺን መልሽ ምንድን ነው የምትይኝ?
በስትንሽ ራሴ ላይ የተበደልኩት ነገር የሆንኩት ነገር ማድረግ አለብኝ። እሱ ነገር ያለማድረግ ግዴታ ካገር እሱ ነገር ላለማድረግ ደግሞ መራቅ አለብኝ። ከዚህ ራሴ ማረጋገጥ መቻል እፈልጋለሁ። ጠዋት ማታ እኮ አታየውም ሰውዬውን። ስለዚህ ያብ ተረጋጋ። ምን እንደሆንኩኝ አንቺ አልገባሽም። ይኸውልህ ትምጣና አትሊስት ትምጣና አውርታችሁ በቃ ትሄዳለህ። የምትሄድም ከሆነ ምንም አላወራም ከእሷ ጋር ገብቷል። ምንም አላወራም። እኔ ወስጄ በሯ ላይ ጥዬላት ቤት ደስተኛ ነበርኩ። ዛሬ እንደዚህ አገር ጥዬ ሲጀመር ያቢው ታውቀዋለህ። ደስታ ከእሷ ጋር ነው አይደል? ይሄ ምንም የምትክደው ሀቅ አይደለም። እሱ ደስታ እኮ ተሸረሸረ ነበር። እኔም እንደዛ መስሎኝ ነበር። እኔ ያክል ታውቂው ይስተካከላል። እኔ እኮ እዚህ ያክል የምታገልልህ እኮ ደስታ ስለሆነ ነው። እሱም ደስታ የሚመለስ ከሆነ እኮ ይመለሳል። ለሳምንት ያክል እኮ ነው ከዚህ ከእናንተ ምርቀው አይደል እንዴ? አይ አውቃለሁ። ለሳምንት ያክል ነው ምርቀው። ራሴን ለመረጋጋት እየሞከርኩ አውቃለሁ። በቃ አንተ ከዚህ እግርህን አታነሳም። እሷ ጋር ያለው ነገር ሳይስተካከል ግን አይደለም። አክብሬሽ እኮ ነው እዚህ ጋር የቆምኩት አይደል እንዴ? አክብሬሽ አውቃለሁ። ግን እኮ እንደዛ ምን በቃ እኔ እዚህ ጋር ቆሜ ይሆን ቆያ በቃ ያለውን ነገር ማውራት አለባችሁ። አውሩ በቃ። ምንድነው ላውራ የምችለው ከእሷ ጋር? ምን ላውራ እችላለሁ? አውሩ በቃ። ሁሉም ነገር ይፈታል ብዬ አስባለሁ ዛሬ። ምን ማለት ነው? እኔ ለማንጠለ በቃ የትም አትሄድም። ትሰማኛለህ? የትም አትሄድም። እኔ ለማንጠለ ነው የምትሄደው። ንገረኝ። እኔ ለማንጠለ ነው የምትሄደው። ራሴ መረጋጋት ፈልጋለሁ። የትም አትሄድም። መረጋጋት ፈልጋለሁ። ተረጋጊ። የትም አትሄድም። ምንም ይሁን የትም አትሄድም። ምን ማለት ነው? አልገባኝም። ምን ማለት ነው? ያብ ስማኝ፣ እኔ እዛ ያደረግኩት ነገር ሁሉ በቃ እኔ ያን ሁሉ ያደረግኩት ተረጋጋና አዳምጥ። አስረካ ያብ ስማኝ፣ እኔ እንደዛ ያደረግኩት በቃ አንተ የኔ ፍቅር እንዲገባ ስለፈለኩ ብቻ ነው እንጂ ከሱ ጋር ምንም ነገር የለኝም። የእውነት ምንም ነገር የለኝም። እውነት ያው እኔ እንደሚፈጠር አውቅ ነበር። ምን ማለት ነው? የኔ ያክል ርቀት ለምን መሄድ አስፈልግሽ? እንደዛም ካልሆነ የኔ ያክል ርቀት ለምን መሄድ አስፈልግሽ? እኔ እንድትሄድ እፈልጋለሁ። አንተ እኔ እንደምወድ ማለት ትረዳኝ አልቻልክም። በቃ ምንም ልትረዳኝ ታሳይኝ እንደምወደድሽን በዚህ ታሳይኝ። ምንም ልትረዳኝ እኔ አንድ ቀን ብትራራቂ ሌላ ወንድ አለኝ ማለት ነው አይደለም? እያስፈራራሽ ነው። ሌላ ነገር የለንም። ምንም ነገር የለንም። ያው ልትነግሪኝ የፈለግሽው ምንድን ነው? ልትነግሪኝ የፈለግሽው ምንድን ነው? ከአንተ ጋር ብትለያይ ሌላ ወንድ አመጣለሁ ሌላ ወንዶች አሉ ነው? አይደለም፣ እንደዛ አይደለም። የምር አይደለም። ምንድን ነው አሁን እንድትረዳኝ ሰው በቃ ያው እሷ እኔ በእርግጠኝነት ይሄ ነገር እውነቱ እንደሚሆን ጠርጥሬ ነበር። በቃ ይሄ ነው እሷ ያለች ነገር ነው። ምንድን ነው አስፈላጊነቱ? የዚህ እኔ ማለት ነው ስላልገባኝ የኔ ያክል ርቀት መሄድ፣ የኔ ያክል የሰው ሕይወት መበጥበጥ፣ ሰውን በሽተኛ እንዲሆን የኔ ያክል መገፋፋት፣ ወይ ልጁ ላይ የራሴ ለውስኝ የካገር ሉጣ ባልልና ሄሉ ቆይ ያ ምን ያክል ድረስ ነው? ምን ያክል ሄሉ ራስሽን አረጋጊ። ሄለን ተነሽ፣ ተነሽ ሄለን። ያው ቤትም ያው ምን ያክል ርቀት ነው መሄድ የፈለግሽው? ቆይ መልሽልኝ። እኔ ልጁ ላይ እሱ ሲሆን ነገር አድርጎ ቢሆን እኔ ሲሆን ነገር አድርጌው ቢሆን ምንድን ነበር የምትሆኝ? ምን ይሄ ጨዋታሽ ከሆነ እኮ በረፊ ብዬ እኮ ደጋግሜ እነግርሻለሁ አይደል እንዴ? እኔ እንኳን መጀመሪያ ላይ እንደዛ አንተ ልትረዳኝ አልቻልክም። በቃ እኔ ደግሞ ወድ ነገር ያለው ግን በቃ አንተ አልሰማኸኝም። በቃ ያን ውሸቴን በእርግጥ ዋሾ ነገር ሊኖር ይችላል። በቃ ግን አሁን እኮ እያደረግሻለሽ ገብቶሻል። በውሸት ስሜቱ እንዲገባ እፈልጋለሁ። በቃ እንደ እኔም እኮ አንተ ጋር ምን ሌላው እንዳለኝ ነው አይደለም። እንደዛ አይደለም። ምንም ነገር የለንም። ጓደኛዬ ነው። በቃ ከዛ የዘለለ በቃ ያን ሁላ ማድረግ ነገር ነው ሌላ አዳምጪኝ። ወደ ባሁን ደስ ብሎኛል። ማርያም ምን ግን ለምንድን ነው ትናንትና እንደዛ እውነት ሊሆን የሚችለው? ልጅ ውስጥ እንደዛ አደረገ ታዲያ? እኔ ደጋግሜ ጠየቅኩት። እሱን ራሱን ጠይቀው። ሄሉ ተረጋጊ ፕሊዝ። ያው ስለምን በቃ የትም አትሄድብኝ። እኔ በጣም ነው የምወድህ። በቃ እኔ አንተን ማጣት አልችልም። አውቃለሁ፣ በድዬሃለሁ። በቃ ይቅር በለኝ። አውቃለሁ ልክ አልሰራሁም። ያ በቃ ታስታውሻለሽ? እኔ እኮ ከልጁ ድርጊት በላይ የጎዳኝ አንቺ ቃል ነበር። አውቃለሁ፣ በጣም በድዬሃለሁ። በቃ ግን በቃ ተረዳኝ። ስለምወድህ ነው። በቃ እያንዳንዱ ስቴፕ ባይዘው ስለምትወጂኝ ነው የምታስደበድብኝ? እንደዛ ነው ስለምትወጂኝ አስደበደብሽ? እንደዛ እንዲሆን ፈልጌ አይደለም። ምንድን ነው ያልሽው? መጠሻ ያልሽውን ነገር ታስታውሻለሽ? ለምን እንዴ አልገረመሽም? እኮ እኔ መደብደብ እኮ አይደለም የገረመኝ። ከእኔ ጋር በሰላም መለያየቱን ነበር የምትፈልጊው አይደል? አይደለም፣ የምር አይደለም። ያ በቃ አትሄድም ያለውን ነገር እሷ አስረድታለች አይደለ? በቃ እናስረዳሽ ይሉ ከዚህ በላይ እኔ ምንድን ነው መሆን ያለብኝ? ይኸውልህ ሞቴን ነበር የምትፈልጊው? ከፈልኩት የምትለው መስዋዕትነት አሁን የምትሄድ ከሆነ ምንም ዋጋ የለውም። ገብቶሃል አይደለ? ስለዚህ ያለውን ነገር አውሩና በቃ እሺ። እኔ ዛሬ አገር ልውጣ ማለት ቀርቶ ልጁ ላይ አንድ ነገር አድርጊ ሲል ማን ነበር ተጠቃሚ? ይኸውልህ ለእሱማ ቅድምም ነግሬያለሁ። ዋናው አንተ አለመጎዳት ነው። ምንም አልሆንክም። በቃ ደስተኛ ሆንኩ ይመስላል። ደስተኛ መሆንሽ እኮ ነው። ደጋግሜ እኮ ጠየቅኩሻለሁ። ይፈልጋለሁ። በቃ እንድትረዳኝ ይፈልጋለሁ። አንቺ ጻልሽ ነሽ የምታመጪው ነገሮች በሙሉ ምንድን ነው? ጻልሽ ነሽ ዛሬ ደግሞ ሌላ ነገር ምንድን ነው እያደረግሽ ያለሽው? አንተም እኮ
እየተረዳኸኝ አይደለም። ንገረኝ። መስረዳኝ ያልተረዳሁሽ እሺ አስረዳለሁ። አሁን ሄደን እናውራ። በቃ ሄደን እናውራ። በቃ እሷንም ኖ በቃ እኔ ራሴ ማረጋጋት ፈልጋለሁ። ራሴ ማረጋጋት ፈልጋለሁ። ተረጋጋ። አንቺም ራስሽን አረጋ። ይኸውልህ ሁለታችሁንም ማለት ነው በቃ ተረጋጉን። ያለውን ነገር አዳምጣለሁ። እዚህ ጋር እኔ እሷም ይሄ ነገር ሁሉ ነገር ጨዋታዋ ከሆነ ጨዋታዋ ካበቃም ይሁን ማለት ነው። ለሳምንት ግን ራሴ ማረጋጋት ፈልጋለሁ። ወዴት ነው የምትሄደው? እንደዚህ ተደብድቤ ምናምን መቅረት አልፈልግም። እንደዛው ነገርኩሽ። እስከዛ ድረስ ጎረምሳሽ ጋር ሆነሽ ምን ማለት ነው? ያው ምን ማለት ነው? ንገረኝ። ምን ማለት ነው? ንገረኝ። ምን ማለት ነው? ወዴት ነው የምትሄደው? ያው ቤትም አትሄድም። ያው ቤትም አትሄድም። እኔ ለማጥለህ ነው የምትሄደው? የትም አትሄድም። የትም አትሄድም። የትም አትሄድም። የምር የትም አትሄድም። በቃ አልነገርሽውም ታዲያ? ጨዋታ ላይ እንደነበርሽ አልነገርሽውም ወይ? ለምንድን ነው እኔ ጋር እንደዛ ማድረግ ያስፈልገው ታዲያ? እሱ እኮ ነግሬዋለሁ። ደጋግሜ ጠየቅኩት እኮ ፍቅረኛዬ ነሽ ነው ያለው። ነው ጨዋታሽ አለቀ ነው? ከእሱ ጋር ስጣልሽ ነው ዛሬ ከእሱ ጋር ስጣላሽ ነው ወደ እኔ የመጣሽው? አይደለም ከእሱ ጋር ስጣኝ ነው ወይ ዛሬ ወደ እኔ የመጣሽው? ምንም ታስተዋውቂ። እኔማ እኮ ደጋግሜ ጠየቅኩት አይደል እንዴ? ደጋግሜ እኮ ጠየቅኩት። ፍቅረኛዬ ነሽ ያለኝ በቃ እሱ እንደዛ ያለው እኔ በር ብዬው ነው። ሌላ ነገር አይደለም። በቃ እኔ ልጁን ያነሳው ታዲያ በለው ብለሽ ነው አይደለም? እና ለምንድን ነው እንደዛ ብለሽ ነው? አንቺ ምታልኝ ብለሽ ነው ወይ? ታዲያ ምንድን ነው? እሺ ንገረኝ። ለምን ነው ልጁን ማንሳት ያስፈልገው? በቃ እሱን ሌላ ቀን እንፈታዋለን። ብቻ አሁን አንተ በቃ ከዚህ ከምትሄድበት ቦታ ቀረና ሁሉም ነገር ይስተካከላል። አንድ የምነግርህ ነገር እሱን ነው። በቃ ተነሽ ሄለን። እኔ መንገድ ላይ ነኝ። እዚህ ጋር ሌላ ነገር ጭቅጭቅ ሁሉ አልፈልግም። ሄለን ተነሽ። አንቺ ጨዋታና ልጅነትሽ ገና አልጨረስሽም። ሄለን ገና ልጅነትሽ አላለቀም ያንቺ። በቃ አንተም በቃ እንደዚህ ለኛ አትሆናለህ። እሷ በቃ ይኸው እንደዚህ ያለቀሰች ቅጣት እየጠየቀች አይደል? እና እንግዲህ ምን ነበር የፈለግሽው? መልሽ ይገር ከልጁ ጋር ጨዋታ ላይ ከነበርሽ እኔ ጋር እኔ እየተጫወትኩብህ ነበር አልሽ። ገባኝ፣ እሱ ገባኝ። በእኔ ንዴት፣ በእኔ ብስጭት አንቺ እየተዝናናሽ ነበር አይደለም? በቃ አይደለም አትበይ፣ መልሽልኝ። አይደለም አትበይ፣ እንደዛ ነው የነበረው አይደል? አንቺ በእኔ የምሆነው ነገር በእኔ ህመም አንቺ እየተዝናናሽ ነበር፣ እየተደሰትሽ ነበር አይደል? ደስተኛ ነበርሽ አንቺ። እኔ እንደዛ በመሆን አልቻልክም። ምንም እኮ አልተረዳኸኝም። ምንድን ነው ያልተረዳሁሽ? የለም በቃ ስሜቱ እንዲገባ ፈልጌ ነው። አንተ እኔም ደግሞ ወደ አገባህም እንዴ? ቆይ አይገባህም? አሁንም ትንሽ አላሳዝንህም እንዴ? ቆይ ጥላዬን ልትሄድ ነው? ጥላዬን የምትሄደው ልቅር ወይ እዚህ አንቺ ስትጮሽብኝ ነው ወይስ ልበቀል? ንገረኝ። የሰው ገድዬ እኔ እስር ቤት ልግባልሽ? እሱ ነው የምትፈልጊው? በቃ እንዲገባ ፈልጌ እሱ ነው ወይ ፍላጎትሽ? እሱ ነው ነበር ወይ? የሰው ገድዬ እኔ እስር ቤት ልግባልሽ? ገደለኝ። ከሄድክማ እኔን ገድለኸኝ ነው የምትሄደው። ትሰማለህ? ገድለኸኝ ነው የምትሄደው። ፍላጎትሽ ነው ይላል። ግደለኝና ከዛ ትሄዳለህ። መቼ ነው የሚገባሽ? አንቺ ጨዋታ ነው ያዝሽው እኮ ነገርሽ። አታስብም ነበር? እባክህ ሄለን እንደዚህ አታስለቅሳት እባክህ። በቃ ያለውን ነገር አንዴ መፍታት ካለብኝም ከእሷ ጋር ልታርፍ። ስለዚህ እሷ ጋር አውራ ጊዜ ስጥ መልሽልኝ። ስማኝ ቶችኝማ ቢሆን እኮ የሁሉ ነገር ላይ ሊያታረቂም ነበር። ሄለን በጣም ነው የምወድህ። መውደድሽ እንደዚህ እያደረግሽ የምታሳይ በዚህ መልኩ ነው ወይ ፍቅርሽ የምታሳይ? እንደኔ ከአንዴም ሁለቴ እየዋሸሽ እያጭበረበርሽኝ ነው የምታሳይ? እሺ በቃ ይቅርባል። ዞር በይ ተነሺ። እባክህ ያብ እንደዚህ አታድርግ እባክህ። እኔ ሁለታችሁ እንድትፈቱ ብዬ ነው። በቃ ጣልቃ መግባት ስላልፈለግኩ ነው። ነገሮችን አስተካክሉ። እስከ መቼ ነበር ጨዋታሽ የሚቀጥለው? መልሽ። እስከ መቼ ድረስ ነበር የምትጮችብኝ እኔ ላይ?
እኔ እየታመምኩ አንቺ ደስተኛ የምትሆኚው እስከ መቼ ድረስ ነበር? መልሽልኝ እስኪ በስነ ስርዓት። ምን ያክል ጊዜ ነበር መቆየት የፈለግሽው? አልቆይም ነበር እኮ ንገሪኝ። እሺ በቃ ነው። እኔ ስማት ብቻ ነው የምታቋርጪው። እስከ መቼ ነው ልትጨጭብኝ የፈለግሽው? መልሽልኝ። ንገሪኝ። እስከ መቼ ነበር ልትጨጭብኝ የፈለግሽው? አንተ ቆይ አትወደኝም እንዴ? ቆይ ምንድን ነው ትንሽ እንኳን አላሳዝንም? ቆይ ንገሪኝ። አሁንም ጥፋተኛው እኔ ነኝ? አይ ትንሽ እንኳን አትራራም። ጥለኸኝ ልትሄድ እኮ እንዴት ታስባለህ? እንደዚህ እያየሽኝ እንኳን እኮ አራራሽልኝም። የለን እንደዚህ ይሄን የሆንኩት በማን ምክንያት? ባንቺ ምክንያት አይደለም እኮ። በቃ እሺ አላሳዝንም። እዛም ደረጃ ላይ ሆነን እኮ ጨዋታሽ አላቋረጥም። የለን ውሸት ነው ብለሽኝ እኮ አብረሽኝ አልተቀመጥሽም። የለን አብረሽ ተያይዘሽ ነው የሄድሽው። እንደዛም እያየሽኝ ያራራሽልኝ ሲል የኔ መሄድ ነው ግዴታ ላንቺ መራራት ያለብኝ። እንደዛም እያየሽኝ እንኳን አላራራሽም። እሺ በቃ ጨዋታ ነው አላልሽም? በሰላም እንለያይ ነበር ነው ያልሽው አይደል? እሺ በቃ በኋላ ያ አንድ የምነግርህ ነገር ማለት ነው እንዳይቆጭህ። ይቅርታ እየጠየቀች ነው እቺ ልጅ። አንተም ከዚህ በፊትም ይቅርታ አድርጊልኝ ስትላት ነበር። በቃ ሁለታችሁም በጣም ለብዙ ጊዜ ይቅርታ አድርጊልኝ ተባብላችኋል። ይቅርታ ማድረግ ከብዶኝ አይደለም ለይለ ገብቷል። ግን ምክንያቱ ዋና ሪዝኗን እያንዳንዱን ነገር የሚያክል መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ ከባድ ነው ግን ሄሉ ላመነችበት ነገር ጥግ ድረስ እንደምትሄድ ተረጋግጦላታል ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ የበዛሁን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁ በሰላማችሁ በዚህ ትርፍ ይበል እያልኩ እንግዲህ ሄሉሻ በመጨረሻ ያን ኩላ ያደረኩት ልትረዳኝ አልቻልክም። እኔ እንዴት እንደምወድህ እንድትረዳኝ ነው ያንን ያረኩት እንጂ ከልጁ ጋር ምንም የለንም ብላለች። በነገራችን ላይ ምንም ከሌላችሁ ግን እንደዛ እስከሚደማዳት መደባደቡ ምን አስፈለገ? ልጨርሰው ያለው ብሎ ነበር አንደኛው እኮ ትላንትና ማለት ነው። እና በመጨረሻም በመፍታታችሁ በጣም ደስ ብሎኛል። ምክንያቱም እንደዚህ አይነት ነገር ያብ ደግሞ ብሄድ ይሻላል ምናምን ነገሮች እስከሚበርዱ ማለቱ ትልቅ ነገር ላይ ትልቅ ሰው አስተሳሰብ ብዬ ነው የማስበው። ምክንያቱም አሁን ያብ ብድሬን መልሳለሁ ቢል ያኛውም በቃ እሱ እንዴት እንደዚህ በመካከል ሄዱ ትጎዳለች ማለት ነው። እንደዚህ አይነቱ ነገር ሲጀመርም አስፈላጊ ነው ብዬ አላስብም። ሆኖም ግን ስለ ሁሉም ነገር እግዚአብሔር ይመስገን ነው። መታረቃቸው ትልቅ ነገር ነው። ግን ሁለታችሁም መልከኛ ሆናችሁ ትዳር ላይ ስገቡ ጥሩ የሚመጣ አይመስለኝም። ቢያንስ ሄሉ ስትናደድ ያቡ መተው አለብህ። ያቡ ሲናደድ ደግሞ ሄሉ ማረጋጋት አለብሽ። አይኑ ሴት እንደሆንሽ ሁሉም መስክሮልሻል። እንግዲህ ከአንቺ ጋር በነበራቸው ጊዜ ማለት ነው ሁሉም እና እንግዲህ ስለታረቃችሁ ግን በመጀመሪያ ደረጃ ደስ ብሎኛል። ከዛ ሁላ እንትን ብላችሁ ነገሩን መፍታታችሁ ያብም ደግሞ ተደብድበህ ምንም ቢሆን ፍቅርህን በዚህ ስለገለክ በጣም ደስ ይላል። እንግዲህ እግዚአብሔር አብሮነታችሁን ያጥናላችሁ ነው የምለው። ፈጣሪ ከእናንተ ጋር ይሁን። እና ውድ ቤተሰቦች እናንተ ማሰብ አስተያየታችሁን በኮሜንት አስቀምጦ ወዳችኋለሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ